እኔ የገባሁት ከሄለን ጋር ላወራ ነው አይደለ? እዚህ ስላገኘው ደስ ብሎኛል አልኩ። ማውራት ጀመርክ ቀጥታ። አንቺ እንደዚህ አንቺ እንደዛ፣ እኔን እዚህ ጋር ቆምሽ ማናገር ትችያለሽ ወይ አልክ። ታስታውሳለህ? ምን ብለሽኝ ነው? ምን ብለሽኝ? የምፈልገውን ሰው እዚህ ቤት ስላገኘሁት እዚህ ቤት ምን ማለት ነው? እሺ ምን ማለት እንደዛ ማለት? እዚህ ስላየው ደስ ብሎኛል ወይም እዚህ ስላየው ጥሩ ነው በስ አንተ በምንኛ እንደምትተረጉመው ባለ ነው መልስ አንተ የፈለግከውን ያህል ስታወራለሁ አይደለማ። ግልጽ እያብራራሽው እንጂ ናይስ ሚት ዩ ማለት ጎበዝ ምን ማለት ነው? ሊናቺ አወራለሁ ኖ ግልጽ እያደረገች ዋናው ነው። ይኸውልሽ እያጠራሽው እንጂ አሁንም እኮ ይኸውልሽ ግልጽ ያልሆነ ነገር መሆን አይደለም። ልንገርሽ ስትናገሪ ናይስ ሚት ዩ ማለት ምን ይመስልሻል? እኔ ናይስ ቱ ሚት ዩ አላልኩም። ናይስ ቱ ሲ ዩ ሂር። ኦኬ ናይስ ቱ ሲ ሂር ምን ማለት ነው? እኔን እንዛ በእናንተ ትርጉሙ ምንድን ነው? በእኔ የማውቀው እዚህ ጋር ስላለ ለምንድን ነው ደስተኛ የሆንሽው? እኔን ለማየት ደስተኛ የሆንሽበት ምክንያት ምንድን ነው? እሱ እኔ እናንተ እንተዋወቅ አንተ ፈስ ያለበት ዝላይ አይችልም ሆኖ አያችሁ አያችሁ ያላችሁበት የመጣችበት ይሄን ነገር እንድትናገር ነው። አያችሁ ፈስ ያለበት ዝላይ አይችልም ማለች። አያችሁ ዲስ ፖይንት። ይሄንን ነው ማወቅ የምፈልገው። ልንገርሽ እኔ ልንገርሽ ይኸውልህ ምን ያለበት አይችልም ማለች። እኔ መቼም ጥርት ያለ አስተጣቴ ይኸውልሽ የጠራ ግጭት አለብን አይደለ? ልንገርሽ እኔ ንጹህ ሰው ነኝ። ኖ ዝም አልልሽም። ለምን መሰለሽ? መስመር ቀይ መስመር እየጣሽ ነው። አሁንም መስመር እየጣሽ ነው። ምን የትኛውን መስመር? ዋናው ዓላማችን የምትናገራቸውን ግልጽ አድርገት ኖ ማስተካከል አለ። ይኸውልሽ አሁንም የምትናገረው ነገር እኔ ያንን ያለችበት ምክንያት ትናገር ነው ያልኩት እኮ ኒኮ። እኔ ያገኘችኝ ቦታ እዛ ቦታ ላይ ያገኘችኝ ቦታ ከዛ ያለበት ዝላይ አይችልም ማለችኝ። ይኸውላችሁ ወደ ፖይንቴ መጣች። ወደ ፖይንቴ መጣች። ስላስረዳሃለሁ ከዛ በፊት ትናቆሩ ነበር። በቃ ምንም ጥያቄ የለውም። ከዛ በፊት እየተናቆራችሁ ነው። መናቆር የለም። መብረቁ አንድ ነገር ልንገርህ። አሁን ከሁላችሁም ይልቅ እኔ ለምሳሌ ከቴምር ጋር ችግር አለኝ አይደለ? የሆነ ቤት ሳገኛት ቴምር ናይስ ቱ ሲ ዩ ሂር ብላት ምንም ነገር ከሌላት እዛ ቤት ውስጥ ስለኔ የምታደርገው ምንም ነገር ከሌለ ሃይሙኒት ነው የምትለው ፊኒሽ። ምክንያቱም ምንም ነገር የለባትም። እኔ ስለ አንቺ ማድረግ ማስረጃለሽ? እኔ አደረግልሽ የምታስቢ? ኧረ እናውራ እንደ ሰው። አንተ ስታወራ ጸጥ ብያለሁ የማይመለከተኝን ነገር ግን አሁን እኔ ላውራ ጸጥ በልልኝ። አንተ ከዛ በኋላ ደግሞ ሀሳብህን ትናገራለህ። ኖ ተናግረሽ ጨርሰሽ እኮ እኔ ነኝ እኮ ጥያቄ ጥየተኩሽ አንቺንም አዳምጥኩሽ። እንዴት ልመልስ ያረቢ? ተረጋጉ። እናንተ እንድትታረቁ ስለሆነ ፍላጎታችን ተረጋግታችሁ ከተደማመጣችሁ ብቻ ነው። አዳምጠኝ መብረቁ። እዛ ቤት ገብቼ ስላየው ደስ ብሎኛል ስለው ሰበብ አለኝ። እኔ ማረጋገጫ የሌላቸው መረጃዎች ስለነበሩኝ ኦኬ እውነት ሄለንና ጃጓር ይተዋወቃሉ የሚለውን ነገር አላቅም ነበር። ኢቨን ከሳሪም ሆነ ከጉቺ የማገኘው መረጃ አልነበረኝም። ግን ታስታውሳለህ ከዚህ በፊት ፖስት ያደረኩት ማን ነው የተለቀቀ እኔ የተናገርኩት ንግግር በየቦታው የሚዘዋወር ነበር። ያ ንግግሬ ማንን እንደሚጠቅስ ባለቤቱ ያውቃል። ግን የተረጋገጠ ነገር ወይም ማስረጃ አልነበረኝም። አንደኛው ማስረጃ እሱን እዛ ቤት ሳገኘው ለእኔ በትክክልም እንደተባለው ስለ እኔ አስረግጬ እነግርሃለሁ። ብትፈልገው ባትፈልገው ብታምንልኝ ባታምንልኝ ለሄለን ልትገልሽ ነው ብለህ ያልካት አንተ ነህ። አብራችሁ አውርታችሁ ለእሷ ወስደህ ግን ያወራህላት አንተ ነህ። ስለ እኔ ስለ በስራዬ በድምፅ ለምንድን ነው ልታስገድዬ የፈላለችው ሰው ለምንድን ነው? አንቺ እኮ ያስከታሻል እኮ ምኑን ነው በድምፅ ሰማሽው? አንተስ ከኔ ሰምተሃል ወይ? አንተ የኔን ድምፅ ሰምተሃል? አንቺ እኮ ትመሰከርሽ እኮ ራስሽ እኮ ሰምተሃል ወይ? ይኸውልሽ መሰከርሽ እኮ አልሽ እኮ አንተ የኔን ድምፅ ሰምተሃል? መሰከርሽ እኮ አንቺ ከሳራ ሰምተህ ነው አልሽኝ ማለትሽን አመንሽም። አመንሽ እኮ ባለሽን እኮ አመንሽ እኮ። ይሄ
ጭራሽ ያወራር ስታይል የሌለ ሰው ነህ። ከአንተ ጋር ድርድር ንግግር እኔ አልደራደርም አልኩሽ። ባለሽበት ሰላሙኝ ልንገርሽ፣ እኔ መደራደር አልፈልግም። ልንገርሽ ማደራደር አልፈልግም። እኔ ቀን በቀን ድምፅ እለቅልሃለሁ። እኔ ነኝ የሚዩት ያረኳቸው በየተራ አስወራቸው። መብረቁ አይገባቡም እንደዚህ። እኔ ነኝ ይቅርታ ማርያም ይቅርታ እየሰማሁ ነው መልስ የምሰጠው እኔ እሱ ሲናገር በየተራ እንድታወሩ ነው። ያ ግን ንጹህ አድርገሽ እንደዛ ስታስቀምጪኝ ይህንን ፖይንት እንድታጠሪልኝ ነው። አሁንም የምፈልገው ያየሽው ነገር ከኔ ላይ ወይ የሰው ሰርቅ ሳጭበረብር የሆነ ነገር ሳደርግ በግድ አስገድጄ እነዚህ ሰዎች አስከፍዬ ከሆነ እንግዲህ ከነ መስረጃው እያየሽ ነው። ፈልገው ነው ያገኙኝ ብዬሻለሁ። ፈልገው ነው አንኳኩቶ የመጡት ብዬሻለሁ። መደራደር 18 እድሜ በላይ ነች ሳራ ዛሀበሻ። ጉቺ ከ18 በላይ ናቸው። የሚያደርጉትን የሚያውቁ ሰዎች ናቸው። ቢዝነሱ መነሽ ሳራ እንዴት አድርጋ ገንዘብ ሜክን እንደምታደርግ ታውቃለች። የሚጠቅማትን ኪሳራና ጉዳቱን ታውቃለች። የሚጠቅማትን መረጠች። የመረጠችው መስጠትን መረጠች። ልስጥ አለች። እኔ ቃላት ስጪ ብዬ ተናግሬ ነው። ሪኮርድ እኮ አለ። ይመሰክራሉ እነሱ በቃላቸው። ይሄንን አለች ብሎ ለተደራዳሪው አቀረብኩኝ። ያን ካቀረብኩ በኋላ 10 አንበሳ ሲሉ አይ 7 አንበሳ ነው ይበዛብላል፣ 7 ይውላል ስትል ስጠይቃት እሺ አለች። ለምንድን ነው ይሄንን ምክንያቱን ለምንድን ነው ብዬ ስጠይቅ እኔን ህብረተሰቡን ያሰደቡት 17 አንበሳ አውርደው የድሬዳዋን ሰው በማይሆን ሰው አሰድበው 17 አንበሳ ጊፍ ሰጥተውታል፣ እንካሬጅ አድርገውታል፣ ደግፈውታል። ስለዚህ እኔ ይገባኛል ለእኔ ቢያወርዱ ምንድን ነው ብዬ ነው ብላን ያለች። ይህን ስትል አሰምታለች። ደጋግማ ሪኮርዱን እንትና የተናገራትን የተሳድበው። ይህን ስትል እኔ ምንድን ነው ማድረግ የመረጡት? እነሱ ሰላምን ነው የፈለጉት። ከአቅሜ በላይ እኮ እኔ አይደለሁም እኮ ተደራዳሪው፣ እነሱ ናቸው ተደራዳሪዎቹ። አይሆንም ማለት ይችላሉ፣ አይቻልም ማለት ይችላሉ፣ በዚህ ያነስማማ ማለት ይችላሉ። ስለዚህ እኔ መግባት አለብኝ። የዘጊ ግድ ነገር ነው። በዛ ተስማሙ። ከተስማሙ በኋላ እኔ ማስታረቅ ነው አይደለም ስራዬ። አስታረኳቸው። ካስታረቁ በኋላ ማውራት ጀመሩ። ካወሩ በኋላ የደስታ ይሄ ይደረግ አሉ። ከተደራረጉ በኋላ በውስጥ ያለው ነገር ሳራ በፍቃዷ ማድረግ ጀመረች። ጋለሪ ሲሞላ እንደውም በፍቃዷ ወደ 500 ፓውንድ ላከች በእኔ አካውንቷ። ከንግግሩ ውጭ አይ ስጣት በቃ ይሻላል ብላ በፍቃዷ። ይሄ መረጃው አለ። የላከችበት በሁለተኛ ድጋሚ የላከችበት ሪሲት አለኝ እኔ ጋር። ይህንን ደግሞ ያወረድኩትንና ሪሲቱን አድርጌ ለሳራ ኤቪደንስ እንዲሆናት ማስረጃ እንዲሆናት ላኩላት። እኔ ያለከውላትን ነው ለህዝብ ያሳየችው። እኔ ሰጠኋትን ነው ለህዝብ ያደረገችው። እኔ ያልኳት ሄደንን ተጭኜ ስድቡ ችግር እየተፈጠረ ሲመጣ እንግዲህ የተበላሸው እንግዲህ እንደው እስከ መጨረሻው ላስረዳሽ ነው። የተበላሸው እኔ በእኔ ሀሳብ ሳራ አበላሽታለች ነው። ለምን ካስታረቁ በኋላ በውስጥ ማብራቱን ምን አስፈለገን ያልኩት። ከዛ በኋላ በውስጥ እኔ እንዳልሰማ አሁን የሁለተኛውን ስጦታ ጉቺ አታውቅም፣ እኔ ያውቃለሁኝ። የሶስተኛውን የኛ ከወጣው በኋላ ደግሞ ሳራ ዛሀበሻ ራሷ ከሄለን ጋር እያወሩ ብስር ጊዜ ይደዋውላሉ፣ ያወራሉ። ምን ይላሉ? ምን እንዳወሩ ማውቀው ነገር የለም። ከዛስ በለጌሙ እንድታሸንሽ ፊት አደርገኛለሽ የሚለውን ነገር ከማን ሰማሁኝ? መጨረሻ ላይ ከሪኮርድ ሰማሁ። ሁለተኛ ነገር ላይ ጸቡ ሲነሳ ምንድን ነው ስል እሷ ትንገራለች። ማን ትንገረኝ? ሳራ ትንገረክ። ሳራ ምንድን ነው እሱ? አረ ትቀልዳለች እሷ። ምንድን ነው ያለች እሷ? ምንም ልትነግረኝ አልቻለችም። ከዛ በኋላ ሰማለሁኝ ኢንሳይደሮችን እንድሰጣኝ አሳልፋ ጌሙን እንዳሸንፍ ልታደርገኝ ተነጋገርን። ከዛ እኔ ደግሞ ኢንሳይደሮችን እንግዲህ የሰማሁትን ነው የምነግርሽ፣ ውሸት ሊሆን ይችላል።
የሰማሁትንም ነግረው ኢንሳይደሮችን አሳልፌ እንድሰጣት ተደራደረችኝ። እኔ ግን አለችኝ ኢንሳይደሮችን ተቀብያት የምትፈልገው አድርጌ ልቦልካት ነበረ። ማንን? ሳራን አለችኝ። ለምን አልኳት። ለምንድን ነው የምትቦልኪያት አልኳት። እንዴት አድርጌ ነው ኢንሳይደሮችን ኢንሳይደሮችን እንዴት አድርጌ ነው አሳልፌ የምሰጠው? መቦለኩ ላይ ምን ያመጣው አልኩ። እና ይህንን ነገር ስትጠይቀኝ እንዴት አድርጌ ነው እነዚህ ሰዎች ህይወት ላይ የምወስነው ብላ ይህን ቃላት ተናገረች። ከዛ የተደራደሩበት እንግዲህ ጌሙን እንድታሸንፊ ነው። 5 አንበሳ ሊሆን ይችላል፣ 10 አንበሳ ሊሆን ይችላል፣ 20 አንበሳ ሊሆን ይችላል። ቃል በቃል ነው የምነግርሽ። ይህንን ሰምተሽዋል። ከሄለን ቤት መቼም አያልፍሽም። ይህን ብላ የተናገረችው ሰው በሌለበት ጃጓር ሳይሰማ በማናጀር ብሎ ታይላንድ ሄዳ ልትሰጥ በማናጀሯ በኩል ሊሰጥ እኔ ሳልሰማ ጉጂ ሳሰማ ይህን ለማድረግ ተስማምተዋል። በዚህ ነው ጭቅጭቅ የተነሳው። አስታሪቅ ያለውኝ አነጋግር ያለውኝ ሁለቱ ረብሻ ባነሱት መሀል ላይ ከዛ በኋላ አረ ጃጓር ምን ይሻላል ብለው ጠሩኝ። እንደገና ምንድን ተፈት እንደዚህ ሄለንን 2 ዓመት ስማችንን አላነሳም ብላለች እና ያደራደርከኝ ይህን ነገር አስተካክልን አሉኝ። እኔ ነግሬሃለሁ አለችኝ ሄለን። ድራማ ካልሰሩብኝ አለች እኔ አልናገርም አላወራም፣ ግን ድራማ የማይሰራብኝ ከሆነ አልመለስም አለች። ድራማውን አይቼ ድራማ የሚሰራብኝ በላይ ላይ ከሆነ ግን አልቀርም አለች። ይህን ተናግራለች። እሷም ታውቃለች። እዝኔ ሳራ ቲክቶክን አጥፍቼ እንትን አድርጌ ጠፋለሁኝ አለች። እኔ ከዚህ በኋላ ሰላም ከተወረደ በኋላ ተመልሼ አልገባም አለች። ቲክቶክ የሚባል ነገር ድሊት አደርጋለሁ አለች። እሺ አለ። ይህንን ነገር ሆኖ ያውን አንበሳውን ስትጠይቃት መጨረሻ ላይ ሳራ ምን አለቻት? ማነው ሄለን ምን አለቻት? መቼም ሳራ ከአንቺ 10 አንበሳ እንጠብቃለን አለቻት። እንግዲህ ሳራ ሄለን ጌም ማኖሯን ለሁላችንም ነው ሼር ያደረገችው። ጌም መኖሯን ለሁላችንም ሼር አደረገች። ከዛ እንደውም እኔ እንግዲህ ጉቺ እንደተሰደበች አውቃለሁ፣ እንደማሰጥ አውቃለሁ። ጉቺ መቼም ከአንቺ አንድ 10 አንበሳ ይጠበቃል አልኳት። ዝም ብዬ ነው የተናገርኳት ስላት እኔ ምናምን አለችኝ። አዎ እኔ ብዬ እኔ ያው እየሳኩን የተናጋገ ተሳስቀን ነው እየቀለድን ነው እየሳሳቅን ነው። እኔ በራሴ ጉዳይ ነው ኖ አንቺ እየተረዳሽ ያለኝ በራሴ ጉዳይ ነው። ስለሌላው ነገር አይመለከተኝም። ስለዚህ እኔ አንቺ እዛ ስትገቢ ሌብነት ያደረግኩ መስሎሽ ነው ወይ እዚህ ቤት ብለሽ ተናገርሽው ብዬ ጥያቄ አመጣሁት። ለምን ይሄን ነገር እንድትመልሽልኝ ነው የዞርኩት። ግልጽ እንዲሆንልሽ ነው ልመልስልሽ ነው። እኔ የማውቀውን ታሪክ ነው እየነገርከኝ ያለው። እኔ ከጅምሩ ሄለን ቤት ሳገኘት ታስታውስ እንደሆነ አንበሳ ከነ ልጁ ሰጥቻት ስገባ አንተ እንድታየኝ ፈልጌ ነው። እንደተያየን እዚህ ቦታ ላይ ሄለን ቤት እንደተገናኘን የምታስታውስበት ቀን እንደሚመጣ ስለማቅ እዛ እንድታየኝ የገባሁት በዚህ ሰበብ ነው። ስገባም የዛን ቀን እኔ የገባሁት ከሄለን ጋር ላወራ ነው አይደለ? እና እዚህ ስላገኘው ደስ ብሎኛል አልኩ። ማውራት ጀመርክ። ቀጥታ አንቺ እንደዚህ አንቺ እንደዛ እኔን እዚህ ጋር ቆምሽ ማናገር ትችያለሽ ወይ አልክ። ታስታውሳለህ? ምን ብለሽኝ ነው? ምን ብለሽኝ? የምፈልገውን ሰው እዚህ ቤት ስላገኘሁት እዚህ ቤት ምን ማለት ነው? እሺ ምን ማለት ነው? እንደዛ ማለት እዚህ ስላየው ደስ ብሎኛል ወይም እዚህ ስላየው ጥሩ ነው። በስ አንተ በምንኛ እንደምትተረጉመው ባለ ነው መልስ እኔ ለክርክር አልመጣሁም። አንተ የፈለግከውን ያህል ስታወራለሁ አይደለማ። ግልጽ እያብራራሽ እንጂ ናይስ ሚት ዩ ማለት ጎበዝ ምን ማለት ነው? ሊናጂ አወራለሁ ኖ ግልጽ እያደረገች ዋናው ነው። ይኸውልሽ እያጠራሽው እንጂ አሁንም እኮ ይኸውልሽ ግልጽ ያልሆነ ነገር መሆን አይደለም። ልንገሪ ስትናገሪ ናይስ ሚት ዩ ማለት ምን ይመስልሻል? እኔ ናይስ ቱ ሚት ዩ አላልኩም። ናይስ ቱ ሲ ዩ ሂር። ኦኬ ናይስ ቱ ሲ ሂር ምን ማለት ነው? እኔን እንዛ በእናንተ ትርጉሙ ምንድን ነው? በእኔ የማውቀው እዚህ ጋር ለምንድን ነው ደስተኛ የሆንሽው? እኔን ለማየት ደስተኛ የሆንሽበት ምክንያት ምንድን ነው? እሱ እናንተ እንተዋወቅ። አንተ ፈስ ያለበት ዝላይ አይችልም ሆኖ ብያችሁ አያችሁ ያላችሁበት የመጣችበት ይሄን ነገር እንድትናገር ነው። አያችሁ ፈስ ያለበት ዝላይ አይችልም ማለች። አያችሁ ዲስ ፖይንት
ይህንን ነው ማወቅ የምፈልገው። ልንገርሽ ይኸውልህ ምን ያለበት አይችልም አልሽ። እኔ መቼም ጥርት ያለ አስተጣቴ ይኸውልሽ የጠራ ሰው ነኝ አይደለ? ልንገርሽ እኔ ንጹህ ሰው ነኝ። ኖ ዝም አልልሽም። ለምን መሰለሽ? መስመር ቀይ መስመር እየጣሽ ነው። አሁንም መስመር እየጣሽ ነው። ምን የትኛውን መስመር? ዋናው ዓላማችን የምትናገራቸውን ግልጽ አድርገት ማስተካከል አለ። ይኸውልሽ አሁንም የምትናገረው ነገር እኔ ያንን ያለችበት ምክንያት ትናገር ነው ያልኩት እኮ ኒኮ። ያገኘችኝ ቦታ እዛ ቦታ ላይ ያገኘችኝ ቦታ ከዛ ያለበት ዝላይ አይችልም አለችኝ። ይኸውላችሁ ወደ ፖይንቴ መጣች። ወደ ፖይንቴ መጣች። አስረዳሃለሁ። ከዛ በፊት ትናቆሩ ነበር። በቃ ምንም ጥያቄ የለውም። ከዛ በፊት እየተናቆራችሁ ነው። መናቆር የለም። መብረቁ አንድ ነገር ልንገርህ። አሁን ከሁላችሁም ይልቅ እኔ ለምሳሌ ከቴምር ጋር ችግር አለኝ አይደለ? የሆነ ቤት ሳገኛት ቴምር ናይስ ቱ ሲ ዩ ሂር ብላት ምንም ነገር ከሌላት እዛ ቤት ውስጥ ስለኔ የምታደርገው ምንም ነገር ከሌለ ሃይሙኒት ነው የምትለው ፊኒሽ። ምክንያቱም ምንም ነገር የለባትም። እኔ ስለ አንቺ ማድረግ ማስረጃ አለሽ? እኔ ማድረግልሽ ምታስቢ? ኧረ እናውራ እንደ ሰው። አንተ ስታወራ ጸጥ ብያለሁ የማይመለከተኝን ነገር ግን አሁን እኔ ላውራ ጸጥ በልልኝ። አንተ ከዛ በኋላ ደግሞ ሀሳብህን ትናገራለህ። ተናግረሽ ጨርሰሽ እኮ እኔ ነኝ እኮ ጥያቄ ጥየተኩሽ አንቺንም አዳምጥሽ። እንዴት ልመልስ? ያረቢ ተረጋጉ። እናንተ እንድትታረቁ ስለሆነ ፍላጎታችን ተረጋግታችሁ ከተደማመጣችሁ ብቻ ነው። አዳምጠኝ መብረቁ። እዛ ቤት ገብቼ ስላየው ደስ ብሎኛል ስለው ሰበብ አለኝ። እኔ ማረጋገጫ የሌላቸው መረጃዎች ስለነበሩ ኦኬ እውነት ሄለንና ጃጓር ይተዋወቃሉ የሚለውን ነገር አላቅም ነበር። ኢቨን ከሳሪም ሆነ ከጉቺ የማገኘው መረጃ አልነበረኝም። ግን ታስታውሳለህ ከዚህ በፊት ፖስት ያደረኩት ማን ነው የተለቀቀ እኔ የተናገርኩት ንግግር በየቦታው የሚዘዋወር ነበር። ያ ንግግሬ ማንን እንደሚጠቅስ ባለቤቱ ያውቃል። ግን የተረጋገጠ ነገር ወይም ማስረጃ አልነበረኝም። አንደኛው ማስረጃ እሱን እዛ ቤት ሳገኘው ለእኔ በትክክልም እንደተባለው ስለ እኔ አስረግጬ እነግርሃለሁ። ብትፈልገው ባትፈልገው፣ ብታምንልኝ ባታምንልኝ፣ ለሄለን ልትገልሽ ነው ብለህ ያልካት አንተ ነህ። አብራችሁ አውርታችሁ ለእሷ ወስደህ ግን ያወራህላት አንተ ነህ። ስለ እኔ ስለ በስራዬ በድምፅ ለምንድን ነው ልታስገድዬ የፈላለችው ሰው ለምንድን ነው አንቺ ያስከታሻል እኮ ምኑ ነው በድምፅ ሰማሽው? አንተስ ከኔ ሰምተሃል ወይ? አንተ የኔን ድምፅ ሰምተሃል? አንቺ እኮ ትመሰከርሽ እኮ ራስሽ እኮ ሰምተሃል ወይ? ይኸውልሽ መሰከርሽ እኮ አልሽ እኮ አንተ የኔን ድምፅ ሰምተሃል? መሰከርሽ እኮ አንቺ ከሳራ ሰምተህ ነው አልሽኝ ማለትሽ አመንሽም አመንሽ እኮ ማለሽን እኮ አመንሽ እኮ። ይሄ ጭራሽ ያወራር ስታይል የሌለ ሰው ነህ። ከአንተ ጋር ድርድር ንግግር እኔ አልደራደርም አልኩሽ። ባለሽበት ሰላሙኝ ልንገርሽ፣ እኔ መደራደር አልፈልግም። ልንገርሽ ማደራደር አልፈልግም። እኔ ቀን በቀን ድምፅ እለቅልሃለሁ። እኔ ነው የሚዩት ያረኳቸው